እኔ አርግሻለሁ። ከማንም ታርጊ መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለማ እና ከማን አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለማ አይደለም እንዴ? ኧረ አይደለም በስርዓት ነገር እኔ አውራታ አይደለም አንተ ላውራ ነገር የለም አርግሻለሁ እያልኩ እኮ ነው። ሰው ልታመሰቃቅል ነው እንዴ? እኮ የልጅሽን አባት ፈልጊ ባለጌው እኮ እሱ ነው። እኔ አይደለም አንቺ እየተደበቀ እየመጣ ኧረ በእናትህ እኔ እንደዚህ አይነት ቀልድ አልፈልግም። ባለጌው እሱ ነው ማለት ምን ማለት? ባለጌው እሱ ነው እየመጣ እየተደበቀ እየመጣ ሲያገኝ ወይ አይደለም እኔ መረዳት ነው የምፈልገው። እንቶና አይሚ አንቺ ና ቡሰዝ እንዴት ሳይገናኝ አንድ ቀን ሳያድርስ ሳይተዋወቅ ብዙ ነገር ሳይደርሱ አረገዝኩ ይባላል። ፋሚሊ ምንድነው የዛሬው ቪዲዮ ምን ያሳዩናል የሚለውን ደግሞ ከናንተ ጋር ሆነን የምናይ ነው የሚሆነው። ሰላም እንዴት ናችሁልኝ ውድ ቤተሰቦች? ንፍቅ ብላችኋል። እንደምን አላችሁልኝ? ሁላችሁም ሰላም ናችሁ? ፈጣሪ ይመስገን እኔ ደህና ነኝ። እና ምንድነው የሚለው እዚህ ጋር ለወንድማችን ማስተር አብነት ይማር እንድትሉ በኮሜንት ላይ እግዚአብሔር ይርዳክ እንድትሉ እጠይቃችኋለሁ። ሁላችሁም ኮሜንት ላይ ገብታችሁ ለማስተር አብነት ጥሩ ምኞት በጸሎት በሃይማኖታችሁ እንድታረጉ በፍቅር ጠይቃችኋለሁ። በቀጥታ ወደ ቪዲዮ እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ ሰብስክራይብ አይረሳ። ለሱ ሴፍቲ ስል ነበረ ሁሉንም ነገር በውስጤ ይዤ የተቀመጥኩት። ስለዚህ እውነቱን መናገር አለብኝ። መምጣት ከቻሉ ሃይሜን ብሩኬን ቢመጡ ደስ ይለኛል። ስለዚህ ብጣራቸውና ሁሉንም ነገር እዚህ ጋር እኔ ስልክ ያነሱልኝ አይደለም ብሩኬ ጋር ታወራላችሁ። ግን ትላንት ለምን ደውለሽ አጣሪው? ትንሽ ትላንት ስላለን ብሎክ ነው ኖርቤ ነበር። ቤኪ በአንተ ስልክ ደውላት እሺ፣ ብሩኬና ሃይሚ ላይ ደውላቸው። እኔ ዛሬ እውነት ስነግርሽ ይሄ ነገር ከዛሬ ማለፍ የለበትም። ነገሮችን ዛሬ ሙሉ በሙሉ ቋጭተን እነሱም ወደ ራሳቸው ህይወት ይመለሱ። አንቺም ደግሞ ይመስለኛል የራስሽ ህይወት ይኖርሻል ብዬ አስባለሁ። አንቺም ወደ ራስሽ ህይወት፣ እኔም ወደ ራሴ ህይወት፣ ሁላችንም እኔም ወደ አዲስ አበባ፣ እነሱም እዚህ መቆየት ከፈለጉ ሌላ የመጡበት ጉዳይ ካላቸው ያንን እንትላለው። እሱን ያው ከእውነታው በኋላ ብናየው የሚሻል ይመስለኛል። እሺ ምንድነው እውነታው? እነሱ ሲመጡ ነው መናገር የምፈልገው። እነሱ ፊት ነው ሃይሚን ብሩኬ መምጣት አለባቸው። ሁለቱም ሲመጡ እውነታውን እናገራለሁ ማለት ነው። ቤኪ ሁሉም ሰው እንዲያውቀው ስለምፈልግ ነው። ህዝቡም እነሱም ሁሉም ሰው እውነቱን ማወቅ አለበት። እናንተም ጓደኞቹ ባላችሁበት አወዛቀብሽ እውነታውን ምንድነው እውነታ? ኤክስሽ ነው ላይ ጓደኛ ናችሁ? ቤኪ ነገረኝ። እስቲ እየቀጠለ ያላችሁ ህይወት አላችሁ? አወዛገብሽኝ እኮ ቢኮዝ እኔ ጋር ነው አዲስ አበባ የሚኖረው። በወር አንዴ ነው ቡታጅራ ሊመጣ የሚችለው። ታወራላችሁ ነው ወይስ ምንድነው? አልገባኝም። እንዴ ሰው የውስጡን የሚያውቀው ራሱ ነው። ሰው ሲመጣ ይሻላል ሁሉንም ነገር እሱ ፊት። እኔ ብደውልለት ደግሞ አሁን እንትን ይላል። ሌላ ነገር ይመስለዋል። ዝም ብለን እንጠብቅ። ድጋሚ ደውለት ሲያስቸኳይ ነው በላው። ከዚህ ሰፈር አይርቅም አዘሮ እሷ። እሺ ሶሪ ግን በዚህ መንገድ ስለተዋወቀን ባይሆን ደስ ይለኝ ነበር። እዚህ ጋር ምንድነው ዋነኛው ነገር ርዕሱ ምንድነው? ልጅቷ አርግዤ ያለው ብላ ነው የመጣችው። ይሄ ነገር እውነት ነው ወይስ ከብሩክ ጋር ብሩክም ይመጣል? እውነት ነው ወይስ ያለው ነገር ምን ይፈጠራል? እስቲ ከራሳቸው አንደበት ብሩክስ ምን ይላል? ሃይሚን ወደ በኋላ ትመጣለች። እሷንም አንድ ላይ ሆነን ምን እንደሚፈጠር ከናንተ ጋር ሆነን የምናይ ነው የሚሆነው። ይበልጥ ምንድነው የዛሬው ነገር ችግሩ ምንድነው? ይሄ ነገር የቆየ ነው ወይስ ምንድነው? ያው በምክንያት ነው ሁሉም ነገር የሚሆነው። እስቲ ያለውን ነገር አሁንም አይተን እንመለስ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ብሩክ ደህና ነህ? ስልክ አታነሳለህ? ምን ነው ጭራሽ በቤኪ በኩል ወደ አዲስ ወደ መጣህበት ተመለስ ትለኛለህ? አይ የእሱ አነጋገርም የተሳሳተ እንደዛ አላልኩም። እኔ እዚህ መልፋት ምን እንትን አይደለም። እኔ ሻንጣህን አንሳ ሲለኝ ራሴ ፈቷለሁ። ያው ያለበትም ጥፋት ስለሚያውቅ ይሆናል። አንቺ ልጅ ግን በእውነት ዛሬ የምሬን ነው መጥቼሽ ነው የምሄደው። ስነ ስርዓት ይሄ ብሩክ ያው ነው ያለበት ችግር ምናምን ችግር ነው የምትወሪው። ነገሮችን ልንቀርፍ ነው እኮ ይመጣል። ስለማስመሰል ምንድነው አንቺ ከኔ ፈልገው ያማታል እንዴ? አላበዛችሁም?
ኧረ በእናትህ ኧረ በቃ ፈታ እንዴ ተረጋግተን ነገሮችን በተረጋጋ መንገድ ለማድረግ ነው ሞክራለች። ትነዛነዛለች። አሁን እኮ ዛሬ የተገናኘ ነው ነገሮችን ልንቀርፋ ስለመቅረፍ ነው። እኔ ምን አውቃለሁ? ና ቶሎ ነው በል ምናምን አለ እኮ። እኔ የፈለኳችሁ ሁላችንም ነገሮችን ተነጋግረን የምንቀርፍበትን መንገድ ለመፍጠር ነው እንጂ እንድንከራከር አንቺ እሱ እንድትናገሪ ወይ አንተ እሷ እንድትናገራት አይደለም። ሃይሚ አትመጣም እንደ ቤኪ ቅድሚያ ተረጋጋ እ ቦስ ሃይሚንም ጠርታችሁ ችግር ነው የሚፈጠረው። ለምን ችግር የሚፈጠረው? ሁሌ ጭቅጭቅ ነው። እሷም ደረቅ ናት። እሺ በየጊዜው እየተገናኛችሁ መጨቃጨቅ ነው ያለባችሁ እኮ። ሰው እንደዚህ አይነት ነገር ደግሞ እኔ አልፈልግም። ከዚህ ሲንጋ መገናኘት አልፈልግም። እሺ አሁን እሷና ሃይሚ እያወሩ እንድትረበሽ ነው የምትፈልገው? ምንድነው ፈረው? ቆይ እኔ ምንድነው የሚያስፈራኝ? እኔ ምንድነው የምትፈራው የምትይኝ ሁሉ ሰዓት ምንድነው የሚያስፈራኝ? አይ ሃይሚ እስክትመጣ እንጠብቅ። ለማንኛውም ሁሉንም ነገር እሷ ባለችበት ያው ጓደኞችም አሉ። እውነቱ ይወጣል። ምንድነው እውነቱ? ነገር የለም። ምንድነው እውነቱ? እኛ ሁለታችን መስማት እኔኛ እንትኑ የነገሩ እኔ ነኝ አይደል ዋናው ሰው ነገር የለም። ግን ሃይሚ እንድትኖር እንፈልጋለን። ምን ሰራልሻለች ሃይሚ? ከሃይሚ ጋር መጣላት ነው የምትፈልጊው? እኔ ያሽው እንዳልሆነ ሁሉም ሰው ማወቅ አለበት። እውነቱን መናገር አለብኝ። እናገራለሁ አለ። እሺ የትኛውን እውነት? አሁን አንቺ ከኔ ጋር የድሮ ፍቅረኛ የነበርሽ አይደለ ብሩኬ? እሱን እኔ አልካርኩም እኮ ነበርሽ አልኩኝ። ሌላ ምንድነው የምትፈልጊው? ብሩኬ እኔ ለኔ የሆነ ጥያቄዎች ልጠይቅሽ። ሃይሚ እስከምትመጣ እሷ ጋር ያላችሁ ሪሌሽን መቼ ነው የተቋረጠው? አረ ቆይቷል። በእናትህ ስንት አመት ከምናምን አይሆንም እንዴ? 2 አመት ከምናምን እንጂ። እሺ ለምን 2 አመት ከምናምን እንደመጣ ለምንድን ነው ያገኘሃት? የኔ ጥያቄ የፈጠረብኝ ነገር ማወቅ ስለፈለኩ ነው። የኛን ህይወት እየበጠበጠች ነበር። አይታል እኔና የሚን ተጣልተን አይደለ? እሱን ነገር ብታጀራ ከመጣው ያቀር በአካል ለወራት ብዬ ነበር ያገኘኋት። እሷ የራሷን ቀመር ቀማምራ ህይወት ይልበጠበጥ ቪዲዮ መቀረጹ ምናምን አታውቀው ነበር። እኔ ምን አውቃለሁ? ባቅ ለምን አስቀርጻለሁ? የራሷ ስራ። እንደዛ ማድረግሽ ጥፋት ነው አይደለም? አይደለም ጥፋት አይደለም። አዎ ምክንያት አለ። እኔ ከሃይሚ ጋር ማለያየት አይደል እንዴ ፈለግሽው? ምን ሌላ አማርኛ አለው አንቺ? እኔ አንተ እኮ እኔ ስለፈለኩ ሳይሆን መሆን ስላለበት ነው። መለየት ስላለባቸው ነው የምትለየው። ምንድነው ብሩክም አሁን ያው አለ ለሶስት ነው እያወሩ ያሉት። ሃይሚም ወደ በኋላ ትመጣለች። ምንድነው የዚህ ልጅ አላማዋ የሃይሚንና የብሩክን ጉዳይ እንትን ለማድረግ ነው የመጣችው፣ ለማበታተን ነው። እሷ በመሀላቸው ከብሩክ ጋር ለመቀጠል ነው እና እንዲህ ማድረግ አልነበረባትም፣ እንዲህ ማምጣትም አልነበረባትም። ያው ይሄ ነገር በጣም የቆየ ነገር ነውና አመት ምናምን የሆነ ጉዳይ ነው ከብሩክ ጋር እንትን ያሉት እና ይሄ ዛሬ ለማጥቶ አርግዣለሁ ምናምን ለመባል ሳይሆን ሌላ ነገር እና ለማላያት የሆነ ምክንያት ነውና እስቲ አሁንም ቪዲዮ አይተን እንመለስ። የትም እንዳቱ ሰብስክራይብ ላይክ እያደረጋችሁ ጠብቁኝ። እስቲ ቪዲዮን አይተን እንመለስ። እኔ በጣም ታግሻለሁ። ነገርኩ እኮ ለአንተ ሴፍቲ ስል ነው። ለጓደኛህም ነግሬያለሁ። እስከዛሬ ድረስ ሁሉም እውነት። ኧረ ሃይሚ ላይ ቴክስት አርግላት ቤኪ አትበይ። በደንብ ነው የምለው። ሚዲያ ላይ እንዲወጣ አልፈለኩም ነበር፣ ግን ደግሞ ለአንተ ሴፍቲ ብዬ ነው ይሄ ሁሉ ነገር እንዳይፈጠር ያደረኩት። ለአንተ ሴፍቲ ለእኔ ታስቢያለሽ አይደል? አሁን ለእኔ አስባለሁ አያልሽኛለሽ። ለእኔ ታስቢያለሽ። ለምን የምትጨቃጨቁት? ስታስቢ ከሆነ ከኔ ውጪ በቃ ለምን የምትጨቃጨቁት? ምንድን ነው ያበላሹት? ለምን የምትጨቃጨቁት? መጨቃጨቅ የፈለገው እኮ ምንድን ነው ያበላሹት? በጣም ስለተናደደ አይደለም። ዝም ስልሽ ራስሽ እንደ ትክክለኛ ሰው እያወራሽ እኮ ነው። እኔ እውነቱን ይዤ ነው እየተከራከርኩም እንደዚህ እየሆንኩ ያለሁት። ማንም ሰው እውነት ላይ እንደዚህ ነው። አይ ደህና ነሽ? አለሽ እንኳን ደህና መጣህ ይባላል እኮ ሳትረሽብኛል። እኔም ላይ አይ እንደነበረ ብለን አይ ነው ይገባኛል። ደህና ነሽ? ቡታጅራ እንዴት ነው? ደህና አይደለም። ሰላም ልና እሺ አሁን ከሁላችሁም ከሶስታችሁም እኔ ያለው ነገር መስዋዕት ፈልጋለሁ። ዘን እዚህ ነገሮችን እንቋጫለን። ካሁን በኋላ በዚህ ኬዝ እንታን እናንተም እዚህ ሌላ ኬዝ ካለ ወደ አዲስ አበባ ነገ ጧት እኔ ለዚህ ፐርፐዝ አይደለም እዚህ ሀገር የመጣሁት። እሱን ደግሞ መናገር አልፈልግም። በመጣሁበት ሰው ማግኘት ነው የፈለኩት። ገብቷል? ያንን ነገር ደግሞ ማበላሸት አልፈልግም። እሺ ብሩኬ፣ እሺ አሁን ነገሮችን ስነ ስርዓት አይኖርሽም። በእናትሽ ለምን አትይኝ? በቃ ብሩኬ፣ እንደዚህ አይነት ወሬ አታወራ። ምንድን ነው የማላወራሽ? ለምን አትይኝ?
አላክም በቃ ነገ የሚቆጨን ነገር አለ። ምንድነው የተጻፈው? እንድናወራ እኮ አልፈቀዱልንም። ምንድነው ቤኪ ሃይሚ ማታለች ያው እያወሩ ነውና ምንድነው የዚህ ልጅ እውነታዋ ምንድነው? ለኔም ግራ እያጋባች ነው። ያው መጨረሻ ላይ ያው መጀመሪያ መግቢያ ላይ እንዳያችሁ አርግዣለሁ እንዳለችው ትክክለኛ ነገር ይሄ እርግጥ ነው ወይስ የውሸት ነው? ይሄ ነገር ድራማ ነው? ቆይ ለኔ ግራ ገብቶኝ ነው ያለው። ያው ለማበታተን ነው ወይስ ለሌላ ነገር ነው? ቆይ አሁንም እስቲ ከቪዲዮ ተረተን እንመለስ። እስቲ አሁንም ላይክ እና ሰብስክራይብ አይረሳ። ፋሚሊ ፈልጎት ካላገኘሽ እኮ ይቅርታ ይጠይቀኛል። ምንድነው? ምን አናደደሽ አንቺ? ፈልጎት ነው ያገኘኝ። እሱን እኮ ተናግሯል። ቆይ ያገኘሽ ለምንድን ነው? ምንድነው ያልኩሽ? አግኝቼሽ እንዳልከኝማ ታውቃለህ። እኔ እወድሻለሁ ብዬሻለሁ። አንቺ ጥፋት ያለብሽ ቪዲዮ መቅረጽሽና ለሃይሚ መላክሽ ነው። ሃይሚ ጋር ሲጀመር ምንም አይነት ማውራት ያለብሽ ነገር የለም እኮ። ምንድነው ምክንያትሽ? እኔ ምክንያት ምንድነው? እውነቱ ይኸው። እሺ ተሰበሰብ ንገሪኝ። ምንድነው እውነቱ? እውነቱን የምታውቀው ነገር አለ ቤኪ? ማንም የሚያውቀው ነገር የለም። እኔ እና እሱ ነን እውነቱን። እሺ ምንድነው ብሩክ ያንተ ነገር? ምን እውነት ነው? እኔ ማውቀው የምን እውነት ነው? እኔ ማውቀው አንቺ ሁልጊዜ እውነት እያልሽ ነው። ምንድነው? በቃ እንዴ እኔ የምን እውነት ነው ማውቀው? አንቺ እንድትናገሪኝ አልፈልግም። ምን ማለት ነው? እውነቱን የሚያውቀው ለምንድነው ማለት ነው? እኔ የምን እውነት ነው ማውቀው? የምን እውነት? በጣም እየተቀራረባችሁ ነው። አስፈራችሁኝ። አልገባኝም። ባገኘሽ ቁጥር እኮ ቪዲዮ እየላክሽልኝ የምታበሳጭኝ አንቺ ነሽ አይደለ? እሱ ደግሞ ፍላጎቱ እንዳልሆነ ተረድቻለሁ። እኔ ምንድነው? እሺ ካንተ እንስማው። ምንድነው እሱ ማለቀው ነገር? በእናትህ እኔ ካንተ እንስማው እያልክ አጨቅጭቀኝ። እኔ ምንም አላውቅም። በቃ እሺ ምንም የሚያውቀው ነገር? እሺ ምንድነው እውነቱ? እውነት ምናምን ምንድነው እውነቱ? ሁሌ እውነት እያልሽ ነው። ምንድነው? አልገባኝም። ምን አይነት እውነት ነው? እኛ ማናውቀው። በቃ አንቺን ማግኘቱ የቀድሞ ፍቅረኛው እንደሆንሽ በቃ ተረዳሁ። እሷን ማሸማቀቅ ነው የምትፈልጊው አንቺ? ማን? እሷን ለምዶ አሸማቀሽ ማለያየት ምናምን ነው የምትፈልጊው? ለምዶ ማሸማቀቅ ታዲያ ካልሆነ ለምንድን ነው ሌላ አይነት ወሬ የምትወጣው? ትወጣለች። መውጣት ስላለበት ነው የምትወጣው። ከማን ነው የምትወጣው? እሷ ከኛ ህይወት መውጣት ካለበት ከኛ ማለት ይኸውልህ ነገርኩህ። እሱ እናንተ ፊት ሲሆን ወይ ደግሞ የሆነ በሱ በኩል ያለ ሰው ሲኖር የሚያወራው ነገርና ከኔ ጋር ሲሆን ከኔ ጋር ሲገናኝ ያለኝ ነገር ያወራነው ነገር ያ ሁሉ ነገር እሱን እኮ ሁሌ ደጋግመሽ ተናገርሽ እኮ አልፎ ይሆናል። ደጋግመሽ ተናገርሽ እኮ በቃ እኮ ሁሉ ጊዜ እውነት የምትይ ከሆነ ለምንድን ነው እውነቱን ማስነገር? የምታውቀው ነገር አለ ብሩኬ? እውነት ስላሌላት እኮ ነው የምትቀባጥረው። እኔ እስቲ እየመሰለኝ ያለው የደበቀ ነገር አለ። ስላሌላት ነው የምትቀባጥረው። ምንድነው እውነቱ? ምንድነው እውነቱ? እኮ ንገሪኝ። እውነት የምትይ ከሆነ ንገሪኝ። እሺ ጉዳዩ እሱ ነው የሚመለከተው። አላበዛችሁም? እሱ አለ። እሺ ስለሱ እሷ ይመለከታታል አለች። እሺ እሷን ተዋዛን ጓደኞች ናቸው ነው የማለው። እሺ ቤኪም አለ። ሌላ ሰው የምትፈልጊው ሰው አለ? ያው ለኔ ያንተን ህይወት እየበጠበጥኩት አይደለም። እና ከዚህ በላይ ምንድነው የምታደርጊው? እንዴ እየበጠበጥኩት አይደለም ትላለች እንዴ? አናወጥሽ? ስሚ እዩ፣ ፍላጎትሽን አላውቅም፣ አላማሽንም አላውቅም። ግን እኔ ሃይሚ እንደዚህ አይደለሁም። ዝም ስልሽ ጊዜ ወይ ጅል የዋህ ምናምን መስየሽ ከሆነ ተሳስተሻል። ሌላኛዋን ሃይሚ ነው ማሳይሽ እና ስነ ስርዓት ቢኖርሽ ከዚህ በላይ የኛን ህይወት ባትበጠብጪ ጥሩ ነው። በቃ ማወቅ ያለብኝን አውቄያለሁ። አይ ምንም የምረጋጋው ነገር የለም። በጣም በዛ ሁሉም ነገር እንዴ። እኔ ሁሉንም የመሸከም ሰዎች ከአሁን በኋላ እነሱ ህይወት እንዳትገቢ በቃ እንሂድ። ለምንድነው የምትሄዱትን ነገር? እሺ ምንድነው የምትጸጸቱበትን ነገር አትናገሩ። እሺ ምንድነው እሱ ንገሪና ጉዳዩ። እኔ ምንድነው የምጸጸትበት? እዩ ኧረ ብሩኬ ምንድነው በቃ በምትግባባ በምንድነው የምጸጸት? ለምን አንቺን ስላጣው ነው የምጸጸተው? እዚህ ሁሉ ነገር ላይ ሆንክና ምናምን ነገር ያለፈውን ነገር ረስቼዋለሁ። ከዛ በፊት የተፈጠረ ነገር ነው ምናምን ማለት አይጠበቅብም። ከዛሬ 6 ወር በፊት አልመጣህም እዚህ አንተ? እኔ ከዛሬ 6 ወር እንዴት ላስታውስ እችላለሁ? እሺ መጥቻለሁ። ምንም አልተፈጠረም። ምን ተፈጥሯል? በዳኒ ምክንያት አንተና ሰው ተጣልታችኋል አይደል? ከዛሬ 6 ወር በፊት እሺ መጥቻለሁ። እሺ ምን ተፈጥሯል? እኮ አግኝቼሻለሁ። ምን ተፈጥሯል? አግኝተኝ የተፈጠረውን ምንም አላስታውስም። ምን ተፈጥሯል? ምንም አውቀው ነገር የለም እንትን ነው እኮ ምን ተፈጥሯል? ንገሪኝ እኮ። ዋናው ማመንህ ነው። ከዛሬ 6 ወር በፊት እዚህ መምጣቱን ማመኑና እኔን ማግኘቱ። ምን ተፈጥሯል? እሺ ከዛ በፊትም ከዛ በኋላም ደግሞ እየመጣ እንደሚያገኘኝ ማመኑ። አንድ አመት ከምናምናችን ከተገናኘን ያልከኝ ነበር ምን ተፈጥሯል ብሎ ነበረ። ግን ከዛሬ 6 ወር በፊት መጣ እሷ በዳኒ ምክንያት ተጣልታችሁ አጋጣሚ ነው ያገናኘን አይደል? ምንም አጋጣሚ አይደለም። እና ታዲያ በዳኒ ምክንያት ከሷ ጋር ስለተደባበራችሁ ደብሮህ እንደመጣ ነግረኝ ነው። እና አንቺ ጋር ነው የመጣሁት? አንቺ ጋር ልሸሸክ መጣ አግኝተኝ ሄድከው
በሰዓቱ በጣም እኮ ምን ተናደ ነበር። ነገሮችን ስሜታዊ ክሊር ነበር። አድርጉልን። ምናልባት እሺ። ደግሞ ሊገባኝ ስሜታዊ አልቻለም። አድርገው ከነዛ ነገሮች ያን ነገር ማድረግ ፈልገህ ከነበር አላውቅም፣ ግን እኔ ጋር ስትመጣ እንደነበረ በጣም እንደከፋና መምጣት እውነት ነው ብሩኬ? አዎ መጥቻለሁ። ብታጀራ እኮ ለምን 4 ቀን ጠፍቼ ነበር። አንዱን ቀን እዚህ ነበር። ስለደበረውና በቃ ባንቺ ምክንያት በዳኒ ምክንያት ስለጣላችሁ ካንቺ ጋር በዛ ኬዝ በጣም ደብሮት ነበረ። የነገረኝ እንደዛ ነው። ከዛ በቃ መምጣት ፈለገ እኔ ጋር እና አንቺ ደግሞ አጽናናሹ? አይዞ ከጎን ነኝ ያልሽው? ያወዛገባችሁኝ ነው። ባርጊ ነው ያጽናናሁት። ያን ደግሞ ታውቃለህ እኮ እሺ፣ ከዛሬ 6 ወር መጣሁ። ከዛስ ምን ይጠበስሽ? ከዛ ጭራሽ ደግሞ ምን ሰማሁ? ቡታጀራ ስትመጡ ሽማግሌ ልትልክ እንደሆነ ምናምን ነገር ሰማሁ። ስለዚህ መናገር ስለነበረብኝ ተናገርኩኝ። ማን ነው ሽማግሌ ሊልክ ነው ያለሽ? የተፈጠረ ነገር ነበረ። ማን ነው ሽማግሌ ሊልክ ነው ያለሽ? አልገባኝም። ምን እየተፈጠረ ነበር? እሱንም ማሽተነው ማን ነው ያለሽ? ሽማግሌ ልካለው ምናምን ቪዲዮ እየሰራካ ነበር ነው ልትልካ ነበር። ተስማምታችሁ ጨርሳችኋል አይደል? ሽማግሌ ለምን ታዲያ እሱ አንቺን ምን ይመለከትሻል? ያልሽ መጥቶ እንዳገኘኝ አምኗል። ከዛ በኋላ ደግሞ የተፈጠሩ ነገሮች አሉ። ምን ተፈጠረ? ከዛሬ 6 ወር በፊት የተፈጠረ ነገር አለ። ምንድን ነው የተፈጠረው? እኔ በጣም እየተወዛገብኩ ነው። ምን ተፈጠረ? ነገሮች እኔ አርግዣለሁ። ከማንም ታርጊ መቼስ ከንፋስ ወይ ደግሞ ከሌላ ሰው አይደለም። መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለማ? እና ከማን አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለማ? ጉዳዩ ያው ብዙ ነገር እንትን እያሉ ነውና ልጅቷ አርግዣለሁ እያለች ነው። ይሄ ነገር ትክክለኛ ነገር ነው። በምርመራ እናረጋግጣለን። ይሄን ነገር አንተዋትም። እውነቱ እስኪወጣ በምርመራ እናረጋግጣለን እኛ ራሳችን እና እንዲህ እንትን ማለት ሳይሆን ይሄ ትክክለኛ ነገር እንደኔ ከ1 አመት በኋላ አርግዣለሁ ብለው ማምጣት ምን ማለት ነው? እሺ ሆዳም እንደምታዩት ከይቅርታ ጋር የገፋ ነገር እኮ የለም። የምር ስታዩ እኮ የለም። እሺ ከየት መጣ ነው? እሺ ይሄ ነገር 1 አመት በፊት እንትን የሆኑት እሺ ከየት የመጣ ነገር ነው? እና ግራም ያጋባ ነገር ነው። እና ፋሚሊ እናንተም ልትረዱ ትችላላችሁ። እስቲ አሁንም ያለውን ነገር አይተን እንመለስ። አይደለም እንዴ? ኧረ አይደለም፣ በስርዓት ነገር ምን አድርገናል? የዛሬ 6 ወር ነው ማለት እኮ ምን አድርገናል? ታዲያ ወይ ቦስ ባላክ እሺ እኔ አይደለም አንተ ነገር የለም አርግዣለሁ እያልኩ እኮ ነው። ሰላም ልታመሰቃቅል ነው እንዴ? እኔ ለምን እኮ የልጅሽን አባት ፈልጊያት ታዲያ እኮ እሱ ነው። እኔ አይደለም አንቺ እየተደበቀ እየመጣ ኧረ በእናትህ እኔ እንደዛ አይነት ቀልድ አልፈልግም። ስሚ ምን እሺ እኔ ላውራት። እሺ በስራ ላውራት። እሺ መጥቶ እንዳገኘኝ እኮ አምኗል እሱ። ታዲያ መገናኘትና ሌላ ነገር አንድ ነው እንዴ? ሌላ ነገር ውስጥ መግባት ነው የምትፈልገው? ምን አድርጌያለሁ እኔ ካንቺ ጋር? ኧረ ሰው እንዳይሰማ መጥቶ እኮ አምናሃል እኮ ባለጌው እሱ ነው ማለት ምን አድርጌያለሁ እኔ ካንቺ ጋር? እየተሰበሰበ ነው እኮ ምን አድርጌያለሁ እኔ ካንቺ ጋር? ያደረግነው ነገር እዚህ ጋር መናገር አለብሽ። አሁን እንዴ ከመሬት ተነስቶ ካንተ አርግዣለሁ አለ እንዴ? እየቀለድሽ አይደለም? እየቀለድኩ አይደለም። የምሬን ነው። እኔ ተናገርኩ ያለሁት ባለጌው እሱ ነው ማለት ምን ማለት? ባለጌው እሱ ነው። እየመጣ እየተደበቀ እየመጣ ሲያገኘኝ ወይ አይደለም እኔ መረዳት ነው የምፈልገው። አንዴ ቆይ በእግዚአብሔር ቆይ ምን እያልሽ ነው? ከዛሬ 6 ወር በፊት መጥቶ እንዳገኘኝ አምኗል እኮ። እሺ ተገናኘን። እሺ በፊትሽ ነው ተገናኘን። እሺ ምን አድርገናል እኮ? ምን አድርገናል? ያደረግነውን እያንዳንዱን ነገር እኮ ታውቃለህ። ምን አድርገናል? እንደምትዋሸው እኔ ካንቺ ጋር ምን አከራከረኝ? ዲኤንኤ እናደርጋለን። እሺ እንታያለን። እሱ እስከሚወለድ ምናምን ስንት ነገር አለ። እሱ ቀልብ ያንን ተወውና አይሚ አንቺ ና ቡሴ ዝግኝ ምንድነው በጣም የሚያሳዝን ነገር ነው የተፈጠረው። ሃይሚ እንዲህ ራሷን ትስታለች ብዬ አልጠበቅኩም። እንደኔ እነሱም ያው የጠበቁ አይመስለኝም። እና በጣም ከባድ ነው እንዲህ በአንድ ራሷን መሳት። እኔ ቢሆንም እስታለሁ፣ ራሴ የምር እስታለሁ። እናንተስ ብትሆኑስ? እና ከባድ ነው እንግዲህ። እስቲ አሁንም ቪዲዮን አይተን እንመለስ ያለውን ነገር። እስቲ ምን ይፈጠራል ከዚህ በኋላ ቀጣዩ ቪዲዮስ ለምን ይፈጠራል የሚለው ከእናንተ ጋር ሆነን የምናየው ነው የሚሆነው። እስከ ቪዲዮ ፍጻሜ አሁንም
የሚያሳዝንም ነው። ብዙ ነገር ክስተቶች የተፈጠሩበት ነው እና የዛሬው ቪዲዮአችን ይህን ይመስል ነበር። ሀይሚ ተሽሏት በድጋሚ እናገኛታለን ብዬ አስባለሁ እና በሚቀጥሉ ቪዲዮዎች እንገናኛለን። ሰላም